ሰላም 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 ውድ ቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ የምንመለከተው የሞይንኮ ከቦሌ መድኃኔዓለም ወደ ሞይንኮ ያለውን ኮሪደር ይሆናል። ጉብኝታችን የጀመርነው ደግሞ እዚህ ቦሌ መድኃኔዓለም አጠገብ ወይም ደግሞ ከቦሌ ትምህርት ቤት ግሪን ኤሪያው ጋር ነው የጀመርነው። እንግዲህ አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ ነበር፣ ቤተሰቦችም ላይክ እያደረጋችሁ እንዲሁም ደግሞ ሀሳብ አስተያየታችሁን እያስቀመጣችሁ ያው ብዙ ጊዜ ጠይቁኝ የነበራችሁት የቦሌ ትምህርት ቤት እድሳቶች የምትመለከቷቸው ናቸው። ከጀርባ ያለው ታድሶ ነጭ ቀለም ተቀብቶ ይታያል። እንደገና ደግሞ አዲስ የተጨመረ የሚገነባ ህንፃ አለ እዚሁ የትምህርት ቤቱ ግቢ ማለት ነው። ሌላ ባለፈው የዶክተር አዲስ አለማየሁን ትምህርት ቤት ነበር ያየ ነው። በዛ የቺቺኒያ ኮሪደር ስናይ እንግዲህ ዛሬ በቀጥታ ወክ የምናደርገው የዛሬ ጉብኝታችን እናጠናቀቀው በነገራችን ላይ እስከ ቦሌ እየተሰራ የሚገኘው እዚህ የአንደርግራውንድ መተላለፊያ ልክ 4 ኪሎ ጋር እየተሰራ እንዳለው አይነት መገናኛ እንደዚሁም ቦሌ ላይ እየተሰራ እንደሆነ ይታወቃል። እዛ ጋር ነው የሚሆነው። ያንን በመመልከት ቅድም ሃይላይት ላይ እንዳያችሁት ማለት ነው እዛ አካባቢ ነው የምናጠናቅቀው። በእርግጥ አሁን እነዚህ ሁለቱ እየተሰሩ አይደለም፣ መገናኛ ያለውና የዚህ የቦሌው ተቋርጧል መሰለኝ። ያው መተላለፊያ ምንም የሚሰሩ አይነት እንትኖችም እያየሁኝ አይደለም። እዛ አካባቢ ነው የምናጠናቅቀው። ሰው እንደምትመለከቱት እዚህ አካባቢ የሸክላ እያነጠፉ ነው የሚገኙት የእግረኛ መተላለፊያው ማለት ነው በሁለቱም በኩል። በዛም ተሻግሬ የተወሰነ አሳያቸዋለሁኝ። በግራም በቀኝም በተመሳሳይ በሸክላ የሚሰሩ አይነት እንትኖች ናቸው ያሉት። ስለዚህ ዛሬ ጉብኝታችን የምናጠናቅቀው እዛ ነው ሞይንኮን፣ እንደዚሁም ደግሞ ሀያት በመሀል ላይ የምናያቸው ትልልቅ ላንድ ማርኮች አሉ። በነገራችን ላይ ሀያት ሜዲካል ኮሌጅ አለ፣ እንደዚሁም ደግሞ ሞይንኮ አለ። ሌላ በእርግጥ ወደዛ አካባቢ በደንብ የሚታወቅ አንዱ የዚህ ብሪቲሽ ስኩልም አለ። ያው በቸርቹ መሀልም እስከተወሰነ በዛም በኩል ሻገር ብዬ እንዳልኳችሁ ማስመለከታችሁ ይሆናል ማለት ነው። እንግዲህ እዚህ እንደሚታወቀው ይሄ ቦሌ መድኃኔዓለም ትልቅ ላንድ ማርክ ነው። ከቸርችነት ባለፈ ትልልቅ ኢቨንት ቱሪስቶችን የሚያስተናግድ እንግዲህ የተመሰረተው ከ1980ዎቹ ጀምሮ ነው። እነዚህ ትልልቆቹ ቸርቾች አሁን ያሉት ደግሞ እነዚህ ግዙፎቹ ማለት ነው። እነሱ በእርግጥ ወደ 1997 አካባቢ ነው የተመረቀው። የመጀመሪያው ይዞታው አይደለም፣ እድሳት ተደርጎለት እንደዚሁም ደግሞ አካባቢው ትልልቅ ቢዝነስ ማዕከል እየሆነ ሲመጣ ከፍ ያለ ቸርች አስፈላጊ ስለነበር ለዛ ነው እንደገና ድጋሚ እንትን እንዲል የተደረገው ማለት ነው። አሁን ላይ ደግሞ በተለይ ዙሪያው ላይ ከኮሪደሩ በፊት ዝም ይላችሁ ከሆነ ዛፎች ምናምን ነበሩ። አሁን ላይ በደንብ ተገላልጦ ቸርቹን በደንብ የሚታያል። እንደዚሁም ደግሞ አጥሩም እድሳት ተደርጎለት የሆነ ውበትም አሪፍ እንትን ብሏል። እንግዲህ በዚህኛው በኩሉ ደግሞ በተቃራኒው ትምህርት ቤቱ አለ። ትምህርት ቤቱ በጣም ተለቅ ያለ እንደምታዩት እየታያችሁ ከሆነ በግራ በኩል ረጅም ርቀት ድረስ የሚሄድ አጥር አለ። እንግዲህ እዛ ድረስ ወደ ታች ድረስ ይዘልቃል። ኦልሞስት ተመጣጣኝ አይነት እንትን ያላቸው ትምህርት ቤቱም እና ቸርቹ ማለት ነው፣ ሰፋፊም ናቸው። በዛ ላይ እንግዲህ ትምህርት ቤቱ አንዱ በር በዚህ በኩል መግቢያ ያለ፣ በእርግጥ ተማሪ በዚህ የሚገባ አይመስለኝም። ዋናውን በር የፊት ለፊት ዋናው የ2 መንገድ የያዘውን ነው የሚጠቀመው። ቸርቹ ግን ያው የተለያዩ በሮች አሉት። በዚህም በኩል አሉ፣ በዛኛውም በዋናው በብራስ በኩል መንገድ አለ። በፊት ለፊቱም ዋናው አንዱ በር አለ። የተለያዩ በሮች አሉት። በተለይ መኪና በቀኝ በኩል በዚህ በሚሊኒየም በኩል ባሉት በሮች ነው የሚገባው ብዙዎቻችሁ እንደምታውቁት። እንግዲህ የዚህ የካቴድራሉ የቦሌ መድኃኔዓለም እንደሚታወቀው እንደውም አፍሪካ ውስጥ ሁለተኛው ግዙፉ ካቴድራል ነው ይላል። ምናልባት ስለዚህ ዲቴል የሆነ መረጃ ያላችሁ ካላችሁ ኮመንት ላይ የሆነ ነገር ልትሉን ትችላላችሁ። ካቴድራሉ ማለት ነው እንግዲህ በጣም የሚያማምሩ እንደዚሁም ደግሞ ገዘፍ ካሉ ቸርቾችም አንዱ የዚህ የቦሌ መድኃኔዓለም ቤተክርስቲያን ነው። ሌላው እንግዲህ ስለ ሞይንኮ ነው። ሞይንኮ ነገራችን ላይ በጣም ትልቅ ካምፓኒ ነው። እንግዲህ ሜክሲኮ አካባቢ ነበር የጀመረው ይላል። ዝም ብዬ ስለሱ ሰርች ሳደርግ በ1951 ማለት ነው። እንግዲህ 1951 በኢትዮጵያ አቆጣጠር በጣም ረጅም ጊዜ ነው። አሁን 2018 ላይ ነን። አስቡት በ1951 ጀምሮ ሜክሲኮ አካባቢ በ200 ሺህ ብር ካፒታል ስራ የጀመረ ድርጅት እንደሆነ በብር ማለት ነው 200 ሺህ በዛ ሰዓት እንግዲህ በጣም ትልቅ ብር ነው የሚሆነው። እንደዚሁም ደግሞ ትልልቅ ኦፊሻሎችም ሰፖርት እንዳደረጉት በተለይ በዛቱ የነበሩ የብሔራዊ ባንክ ገዢ የነበሩት ምሳሌ ለማ የኢትዮጵያ ብሔራዊ ባንክ ገዢ ነበሩ።
እሳቸውም ድጋፍ እንዳደረጉለት ያው ኦልሬዲ ሌላ አይነት እንትን አልነበረም። እንደዚህ ትልቅ ዲለር ወይም ደግሞ እንትን የሚባል ስላልነበር ድጋፍ እንዳደረጉለት አይቻለሁኝ። እንግዲህ በ1961 ደግሞ ቶዮታ መኪናን በኢትዮጵያ በብቸኝነት የማስመጣትና የመሸጥ ሙሉ መብት አገኘ። ከዛ በኋላ ብዙ ነገሮች እየተቀየሩ እንደመጡና ትልቅ ካምፓኒ እንደሆነ 1984 ደግሞ አሁን ያለበት ቦታ አሁን በኋላ እንመለከተዋለን ስንደርስ ወደታች እዛ ቦታ ላይ የመጣው 1984 ላይ ነው ይላል። እንግዲህ አሁን እዚህ ብቻ ሳይሆን አሁን ላይ ብዙ እንትኖች አሉት። ሐዋሳ ላይ ያለው፣ ባህር ዳር፣ አዳማ ብራንቾች አሉት ከአዲስ አበባ ውጭም ማለት ነው። ቃሊቲ ላይ ደግሞ ሌላ ትልቅ ካምፓኒ ያለው እዛ ኢንዱስትሪ ማዕከል ላይ እንግዲህ 2017 ላይ ደግሞ የቢዋይዲ መኪና አሁን ኢትዮጵያ ውስጥ በጣም ብዙ ቢዋይዲ መኪናዎች አሉ። ወደዚህ በኤሌክትሪክ የሚሰሩት ማለት ነው። የኤሌክትሪክ ካምፓኒ ነው እንግዲህ ኤሌክትሪክ መኪናዎችን የሚያመርት ካምፓኒ ቢዋይዲ። እነሱን በ2017 ደግሞ አሁን ይሄ መንግስት በተለይ ከኤሌክትሪክ ወደ ኤሌክትሪክ የሚሰሩ መኪኖች ሽፍት ማድረግ ሲጀምር የግሪን ፖሊሲው እንደዚሁም ደግሞ ፊውልን ኮስት ለመቀነስ የተለያዩ እንትኖች ሲወስድ መጀመሪያ ሪአክት ያደረገው ካምፓኒ ደግሞ ይሄ ካምፓኒ እንደሆነ ነው ያየሁት። እነዚህ ቢዋይዲ መኪኖችን የሚያስመጣው እሱ ነው። እንግዲህ ካምፓኒው አሁን ላይ በጣም ተለቅ ያለ ወይም ደግሞ ኢትዮጵያ ውስጥ አሉ ከሚባሉ በጣም ግዙፍ ካምፓኒዎች አንዱ ነው። እንግዲህ ሞኢንኮ ምንድነው ሞተር ኤንድ ኢንጂነሪንግ ኮርፖሬሽን ነው የሚባለው የኢትዮጵያው ብራንች ነው። ምናልባት ሌሎች ብራንቾች ጋር የተያያዘ ምናምን ኑሮ አይኑሮ አላውቅም። ነገር ግን በተለይ ኢትዮጵያ ውስጥ ቶዮታን በብቸኝነት ለማስመጣትና ለመሸጥ እንትን ሲል ሌላ ፓርትነር አለ ውጭ ላይ ያለ ስሙን አላስታውሰውም። በእርግጥ አሁን ላይ የእሱ እንትንም ኢንፍሉዌንስ በጣም ትልቅ እንደሆነ ነው ቼክ ሳረግ ያነበብኩት። ስሙን ስለረሳሁት ነው። እንግዲህ ወደ ኮሪደራችን ስንመለስ እዚህ አካባቢ በነገራችን ላይ የትምህርት ቤቱ አጥር ዙሪያው ድሮ ላይ እንትኖች ነበሩ። ወደ ጫፍ አካባቢ የተነሳንበት አካባቢ ኢቭን ግሪን ኤሪያው ከነበረበት ጀምሮ በብዛት ህንፃ መሳሪያዎች ነበሩ። ከዛ ባሻገር ደግሞ እነዚህ ከቸርች ጋር የተያያዙ የተለያዩ ጠዋፍ የሚሸጡ መጽሐፍ ቅዱሶች ምናምን የተለያየ ሽያጮች ከቸርች ጋር የተገናኙ የሚሸጡ እንትኖች ነበሩ። አርከበ ሱቆች ማለት ነው። ያው ሱቅ የግል ቦታ ስላልሆነ እዚህ አካባቢ ሱቅ አይኖርም። ግን እነዚህ በፊት አርከበ የሚባሉ ሱቆች ነበሩ። አሁን ሼዶች ማለት ነው። እንግዲህ እዛ ቦታ ላይ ሌሎች ማዘር ቤቶች ነበሩ። በተለይ ትምህርት ተማሪዎችን ታርጌት የሚያደርጉ እነዚህ አነስ ያሉ በአነስ ባለ ዋጋ ምግቦች የሚያቀርቡ ነው ማለት ነው። እንግዲህ አሁን ከደረስንበት ወደ ታች ደግሞ ሌላው በጣም ሞቅ ያለው ሰፈር ነው። ቅድም ያለፍነው እስካለፈነው ድረስ እነዚህ የቸርቹ ዙሪያና የትምህርት ቤቱ ዙሪያ ላይ እነዚህ አጥሮች ዙሪያ በብዛት የሚሸጡ የነበሩ በቃ ወይ ጧፍ ቄጠማዎች እንደዚሁም ደግሞ ህንፃ መሳሪያዎች ነበሩ። በትምህርት ቤቱ ጎን ነው ያልኳችሁ ማለት ነው። ማዘር ቤቶች ነበሩ። ከአሁን በኋላ ደግሞ ያለው የምናየው ቦታ በጣም ሞቅ ያለ ሰፈር ትልቅ የቢዝነስ ኤሪያ የነበረ ሰፈር ነው። እንግዲህ አሁንም ቤቶቹም እንደምታዩት እድሳት ላይ ናቸው። እንደገና ደግሞ መንገዱም ኦልሬዲ አሁን አስፋልት እየሆነ ነው። በጣም በቅርቡ ደግሞ ሌላ አይነት በደንብ ሞቅ ያለ ሰፈር እንደሚሆን አያጠራጥርም። ኦልሬዲ ወደ ከነበረበት በተሻለ የሚሆን አይነት ነው የሚመስለኝ። በዚህ በኩል ደግሞ ባለፈው እንዳየነው በዚህ የስቴዲየሙ ዙሪያ ላይ ማለት ነው እዛም አካባቢ የነበሩ መኖሪያ ቤቶች አሁን አይታችሁ ከሆነ መስጊዱ ባለበት ቸርቹ ምናምን ይዛችሁ ወደ ታች ስትወርዱ እዛም አካባቢ ያሉ ቤቶች መኖሪያ ቤት ብቻ ነው የነበሩ። ምንም አይነት የቢዝነስ ተቋም አልነበረም። አሁን ላይ ግን እየተሰሩበት ያለው እንትን ኦልሬዲ ወደ ቢዝነስ እንደሚሄዱ ነው የሚያስታውቀው። አንድ አይነት እየሆኑ ነው። በዛ ላይ ደግሞ ተመሳሳይ አይነት እንትን ያላቸው ግራውንድ ፕላስ ዋን ሆነው የተከፋፈሉ ልክ እንደ ሼድ ማለት ነው እንደዚህ አይነት ሆነዋል። አሁን እዚህም አካባቢ ያሉት እንደምታያቸው አንድ ግራውንድ አለ፣ ከዛ ደግሞ አንድ አለ፣ አንድ ደረጃ ከፍ ያለ። በዚህኛው በኩል ደግሞ የተወሰኑ ህንፃዎች አሉ። ሰፈሩ እንግዲህ ሞቅ ያለ የቢዝነስ ሬስቶራንቶች፣ ካፌዎች፣ ኢቭን ባንኮች ምናምን ነበሩ ብዙ። እንግዲህ አሁን ኮሪደሩ ከተጀመረ በኋላ የተወሰኑት አሁን እንደምታያቸው ኦልሞስት ብዙዎች በግራ በኩል እንኳን የሉም። በእርግጥ ወደ ታች አካባቢ ፋርማሲዎች ምናምን አይቻለኝ የጀመሩ ስራ። እንግዲህ ባሮች ምናምን ነበሩ። ሌት ያለ ደግሞ እነዚህ ኑድልስ ምናምን የሚባለው ምግብ የሚሸጡ ሬስቶራንቶች ምናምንም ነበሩ። እንግዲህ ወደ ሞኢንኮ አቅጣጫ ነው እየሄድን ያለ ነው። የተነሳ ነው ቦሌ መድኃኔዓለም እና ቦሌ ትምህርት ቤት መሀል
ከዋናው ከ22 ማዞሪያ ወደ ቦሌ መድኃኔዓለም ስትመጡ እሱን መንገድ ይዘን ወደዚህ ነው ወክ እያደረግን ያለ ነው። እንግዲህ አስፋልቱን ከጀመሩት ካሁን በኋላ ብዙ የሚያቆይ አይነት የሚኖር አይመስለኝም። እንዳያችሁት በላይኛው በኩልም ሸክላውን እያነጠፉ ነው የሚገኙት የዚህ ወክ ማድረጊያው። እንግዲህ በትላንትና ቪዲዮችን ደግሞ ያየነው ከ22 ማዞሪያ ወደ ቦሌ ድረስ ነበር። እንግዲህ ይሄ ሰፈር በቀኛችን አሁን ከምታዩት በቀኝ በኩልም ውስጡ በደንብ ቢዝነስ ያለበት አካባቢ ነው። ኢቭን እነዚህ ተቋማቶችም አሉ፣ ኤንጂኦዎች፣ ኤክስፖርተሮች ምናምን አሉ። ብዙ የሚያናክል የመኖሪያ አይነት እንትን አይደለም። እንግዲህ በመሀል ቀጥሎ የሚገኘው ከብራስ ወደ አትላስ የሚወስደው ቪአይፒ ኮሪደሩ ነው ያለው። ሁለተኛው ይሄ መንገድ ነው። ከዚህ በግራችን ደግሞ በግራ በኩል የስቴዲየሙ መንገድ አዲሱ መንገድ ነው ያለው። በግራ ያው እስከ አዲስ ስቴዲየም እስክትሄዱ መኖሪያ ቤቶች አሉ። በእርግጥ እዛ አይደለ አንድ መንገድ አለ ሶሪ፣ ሌላ ከትምህርት ቤቱ አጥር ወደ ታች የሚያስወርድ አንድ መንገድ አለ፣ ስቴዲየሙ ጋር ሳትደርሱ በፊት ማለት ነው። ከመስጊዱ ጀርባና ከትምህርት ቤቱ መሀል ሌላ አንድ መንገድ አለ። ያ ደግሞ እንደውም ሞቅ ያለው ሰፈር አንዱ እሱ ነው። አሁንም ቢሆን በእርግጥ እሱ ኮሪደር የለውም፣ አልተጀመረም። የተጀመረ ስለሌለ እንደዛው ነው ያለው። እዛም አካባቢ ሬስቶራንቶች ምናምን ታገኛላችሁ፣ ሱፐር ማርኬቶች፣ እንደዚሁም ደግሞ ናይት ክለቦች አሉ ወደዛ አካባቢ፣ የመኪና መሸጫዎች። እንግዲህ እዚህኛውም አካባቢ እንደምትመለከቱት ሱቆቹም ኦልሬዲ እድሳት ላይ ናቸው። የመንገዱም ገና ነው። በተለይ እግረኛው አካባቢ ማለት ነው። አስፋልቱ እንኳን ኦልሬዲ አልቆ እያለቀ ነው ማለት ተጀምሯል ኦልሬዲ። ምናልባት 2 ቀን ወር 3 ቀን በኋላ ሊጠናቀቅ የሚችል አይነት ነው የሚሆነው። ያው ሌላው እንግዲህ ምናልባት ፖል መኖሩ አይቀርም። ኤሌክትሪክ ፖሎች ኮሪደር የተሰራ ቦታ ላይ ያለ ኤሌክትሪክ ፖል ስለማይኖር ማለት ነው። ከዚህ በፊት በእርግጥ አልነበረውም። ረጃጅምና ትልቅ መንገዶች ላይ ነበር በፊት በብዛት የሚኖረው። አሁን ላይ ግን ኮሪደር ያለበት አካባቢ በሙሉ እነዚህ የኤሌክትሪክ እንትኖች ይኖራሉ። እንግዲህ ሌላ ሀያት ሆስፒታሉ አለ ኦር ሜዲካል ኮሌጁ በቀኝ በኩል ከመዞራችን በፊት እሱን እናገኛለን። በግራ ደግሞ ሞይንኮን እናገኝ ይሆናል። እንግዲህ በጣም ሞቅ ያለ ግን ደግሞ መንገዱ በጣም የሚጨናነቅ አይነት እንትን ነው የነበረው። ሌላው እንግዲህ ያው አሁን ባይጠናቀቅም ኦልሬዲ ገና ቢሆንም የተርሚን እንትኑን ነው የምንመለከተው። የአንደርግራውንድ መተላለፊያው በዚህ ወደ ብሪቲሽ ስኩል አካባቢ የሚገኘው ማለት ነው። ወደ ቦሌ ብራስ አቅጣጫ አድርገን ሞይንኮን ካለፍን በኋላ እንዞራለን። ወደ ኤርፖርት አድርገን ፊታችንን ወደዛ እናዞርና መተላለፊያው አለ። ምናልባት ገና ስንት ስለሆነ ያላያችሁ ትኖራላችሁ። እሱን አትሊስት መግቢያውን በዚህ በኩል ያለው በቀኝ በኩል ያለው እሱን እንመለከታለን። እንግዲህ እሱ ደግሞ ሲጠናቀቅ ያው እዚህ አካባቢ እንደምታዩት ሆቴሎችን እያያችሁ ነው። ሲያልቅ ልክ 4 ኪሎ እንዳለው አይነት አሪፍ የሆነ ስታንዳርዱ የጠበቀ ግራውንድ ላይ ቢዝነሶች ያሉት ሴኩሪቲ ካሜራዎች የሚኖሩት እንደውም ቼክ ሳረጋ አንዱ ያየሁት ምንድነው ለአካለ ጉዳተኞች ጥሩ የሆነ ለእነሱንም ያማከለ እንደሆነ አይቻለሁኝ። ምናልባት እስኪ ተጠናቆ ደግሞ እናየዋለን። ያው ቢዝነሶች ይኖራሉ፣ ምንም ጠይቅ የለውም። 4 ኪሎ ጋር አይተናል ግራውንድ ላይ። እንግዲህ እዛ እኔ በደንብ በእርግጥ 1-2 ነው የተሻገርኩት። ምናልባት እንደዚህ ለአካለ ጉዳተኞች የሚሆን መተላለፊያ አይኖሩ አላውቅም 4 ኪሎ ጋር ያለው። ስለዚህኛው ግን ቼክ ሳደርግ ይኖረዋል የሚል እንትን አይቻለሁኝ።
መገናኛ ጋር ያለው አይ ቲንክ እሱ ኦልሬዲ እንትን ብሏል መሰለኝ። እንደ ታጥሮ አይቼው ነበር የሆነ ሰዓት። ባለፈውም ሳይ ምንም እንትን እየተባለ ነገር አልነበረም። ምናልባት ያው ድጋሚ መጀመራቸው አይቀርም። ወደ ሞይንኮ እየደረስን ያለ ነው። በግራ በኩላችን ነው። በቀኝ በኩል ወደ ሀያት ይታየኛል። ሀያት ሜዲካል ኮሌጁ ማለት ነው። ያው ፋርማሲ ያልኳችሁ እዚህ በኩል ያያችሁት ያላችሁት እና እንግዲህ የመጣንበት መንገድ ይመስላል። ትንሽ ስንዞር ፀሐዩ ጨረር ስላለ እሱ መሰለኝ በደንብ እንትን የለውም። ዞረን እንግዲህ እንቀጥላለን ማለት ነው። ወደ መዳረሻችን የሚሆነው ወደ መተላለፊያ አንደርግራውንድ ማለት ነው። እንግዲህ በግራ በኩል ያለው ነው ሞይንኮ ኦልሬዲ ደርሰናል። እዚህ ጋር እንዲት መታጠፊያ ያለች ያኛውን መንገድ መታሲዝ ማለት ነው። እንግዲህ ይሄኛው ሰፊ ቦታ ላይ ያለው የዚህ ሞይንኮ ፓርት ነው። ዋናው መንገድ በተለይ ይታያል። በዚህ ከመገናኛ ወደ ቦሌ አድርጋችሁ ስትሄዱ ማለት ነው። አሁን ከውስጥ በኩል ነው እያየነው ያለ ነው። ኦልሬዲ መኪና እየተመለከታችሁ ይመስለኛል። ወደዛ ጠጋ ብለን እስኪ የተወሰነ እናየዋለን። በሁለቱም በኩል ያለውን እንግዲህ ያው በቀኝ በኩል የምታዩት ሜዲካል ኮሌጁ ነው። ብሪቲሽ ስኩል ምናምን ያልኳችሁ ደግሞ ዞረን ዋናውን መንገድ ይዘን ወደ ቀኝ እንዞራለን። እዛ ስንዞር እንግዲህ ሌሎች እዛም አካባቢ ደግሞ በብዛት ሆቴሎች ይገኛሉ፣ ሬስቶራንቶች አሉ። ካፌዎች ምናምን ይገኛል። እንግዲህ እስከ ብራስ እስክደርስ ድረስ በርካታ ነገራቶች አሉ። እኛ የምናጠናቀቀው ግን እንዳልኳችሁ የመተላለፊያ መንገዱን ካየን በኋላ እዛች ጋር ነው የሚሆነው የዛሬ ጉብኝታችን ማጠቃለያ። ስለዚህ እስከዛ አብረን ወክ እናድርግ። እንግዲህ ተሻግረው ነገራችን ላይ ያው ቦራ ኪድስ አለ። እነዚህ አዲስ የተሰሩ ተርሚናሎች አሉ። በዛኛው ሳይድ ዋናው መንገድ ይዞ ማለት ነው። ሰፊ ቦታ ደግሞ የሚሸፍነው ግሪን ኤሪያ አለ። ሀሳብ ጨርሻ ያለውኝ ወክ አብረን እናደርጋለን። እስከቻላችሁት እንድትቀጥሉ ጋብዛለሁኝ። ያው ሰብስክራይብ ያላረጋችሁ ፋሚሊዎች ሰብስክራይብ ማድረግ እንዳይረሳ። ኮመንት ሴክሽን ላይ እስኪ ያቺም አዲሷ ቻናል እሷንም አድርጓት። ኮመንት ሴክሽን ላይ ያለች መረጃ ማታ ማታ ሼር እንደራረግበት ማለት ነው። እሱንም ሰብስክራይብ አድርጉ። በየዕለቱ ሪል መረጃዎች ተካፋይ ትሆናላችሁ። እንግዲህ ሆስፒታሉ ይሄ ነው። አሁን የቀረን ወደ መተላለፊያ ግራውንዱ ነው የምናምረው። እስከዛ ድረስ ትንሽ ነው የቀረን። ታክሳችሁ ካረጋችሁ ትመለከታላችሁ ማለት ነው። እስካሁን ታክሳችሁ ስለተከታተላችሁኝም አመሰግናለሁኝ። አብረን ወክ እናድርግ። ነገ በሌላ ፕሮጀክት እንመለሳለን። ፕሮጀክት ብቻ ነው የምታሳየው የሚል ኮመንት አይቼ ነበር። ያው አዳዲስ ነገሮች በብዛት ያሉት እሱ ላይ ስለሆነ እንጂ የሚሰራ ቦታ ነው ብቻ ነው የምታሳየው የሚል አይቻለሁ። በብዛት እሱ ቢሆን ይሻላል ብዬ ነው ማምነው። እንግዲህ ምን አለ አዲስ ነገር የሚለውን በብዛት አዳዲስ ነገሮች እንደዚህ አይነት ቦታ ስለሚሆኑ እንጂ እሱ ብቻ አይደለም። በእርግጥ ተሰርተው ያለቁ ቦታዎችንም እንመለከታለን፣ እንጀምራለን። በተለይ ደግሞ ኢንተረስት ያላችሁ ቦታ ብትጠቁሙኝ አብረን ሄደን እናየዋለን። ያው ሞይንኮ እንደምትመለከቱት ነው። መኪናዎች ከመስታወቱ ስር ይታያቸዋል። ሰፊ ቦታ ላይ ያሉ ከዚህም ባሻገር ማለት ነው። ወደ መንገዱ ወጥተናል ኦልሬዲ። ስለዚህ ይሄን ነው የምላችሁ። ቻው፣ መልካም ጊዜ። አመሰግናለሁ።